ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ስለ ሌብነትና ስለ መቀጫው በተመለከተ ኢስላም ምን አይነት የወንጀለኛ መቅጫ እንዳስቀመጠና ሌሎቹ ደግሞ ሰለጠን ብለው እስላምን እያጥላሉ ራሳቸው እንዳማራጭ ያመጡት ነገር ችግር እንዳልፈታ በማመሳከርና በማገናዘብ ላይ ያለን ነበርና ክፍለ ጊዜው ያለቀው። ከዛው እንቀጥላለን። ቀደም ሲል እንደጀመርኩት ያው የሌብነትን ማረጋገጥ ከፍተኛ ጥንቃቄ ያስፈልገዋል። መጀመሪያ ዝም ብሎ ማንም ሰው በጥርጣሬ ተይዞ ይቆረጣል ማለት እንዳል አይደለ። በተረጋገጠ መልኩ ወይ ራሱ አምኗል ወይም ደግሞ የተረጋገጠ ምስክርነት ተገኝቶበታል፣ የወጅ ተፍንጂ ተይዟል እጁ ላይ። ከዛም በላይ የሰውየው ሙሉ ጤናማ መሆኑ አእምሮ በሽተኛ እንዳይሆን ጥንቃቄ ይደረጋል ማለት ነው። ሹብሃ እንዳይኖርበት ደግሞ ምናልባት አንዳንድ ጊዜ ገንዘቡ ሐቅ አለኝ በዚህ ገንዘብ የሚል አመለካከት ያለው ሰው አለ እና ችግረኛ በሚሆንበት ጊዜ በይተልማል ለምሳሌ ገንዘብ ካለው መንግስት የሚገባውን ድርሻ የማይሰጠው ከሆነ እኔ አገሪቱ ዜጋ እስከሆንኩ ድረስ ገንዘቡ ይገባኛል በሚል ሹብሃ የሚሰርቁ ሰዎች ይኖራሉ ማለት ነው። ያም እውነት መብት ካለው የሚገባውን መብት ሳይሰጠው ከቀረ ሊያመልጥ ይችላል በክርክር ማለት ነው። በባለሙያዎች ያው ይጠናል ነገሩ። ከዛም ሌላ ያው ሂርዝ ተተከበረ ቦታ መስረቅ እንዳለበት ሁሉ ተገልጧል ቅድም። እንደገና ደግሞ ሌሎችም ብዙ ሽሩጦች አሉ። ችግረኛ በጣም የባሰበት ችግረኛ ሆኖ ያ ችግሩ አም ይሆናል። አንዳንድ ጊዜ የግለሰብ ችግር ብቻ ሳይሆን አገር አቀፍ ችግር ሊመጣ ይችላል። እንደ 77 ያለ ሰው በጣም ሚል ሰው የሚቀምሰው ያጣል። የዛ ጊዜ አንዳንድ ሀብታሞች ይኖራሉ፣ ሌሎቹ ሚልሱት የሚቀምሱት ያጣሉ። እኔ ዝም እየመሞት አለብኝ እንደ ጎረቤት እየበላ ይልና በቃ ቢገለኝም ይግደለኝ ብሎ ሁጁም የሚያደርግበት ጊዜ ይመጣል። ቀን ሲበላሽ መጥፎ ነውና ማለት ነው። እንደዛ ይህ ችግር ጊዜ በሚሆንበት ጊዜ ሰው ሚል ሰው የሚቀምሰው አጥቶ በሚሰርቅበት ጊዜ ሰላማዊ ሰው ሁሉ ይሰርቃል። የዛ ጊዜ ለመኖር ሲባል ማለት ነው። እንደዛ ባለ ጊዜ አይሰረቅም፣ አይቆረጥም በእስላም ማለት ነው። ምክንያቱም ብዙ ሂሳቦች አሉት። እነዚህ ሁሉ ነገሮች መስተካከል አለባቸው። ያም ሆኖ ደግሞ የሚሰረቀው ዕቃ የተወሰነ ደረጃ መድረስ አለበት። ሩብዕ ዲናር የሚባል ነገር አለ። የአንድ ዲናር ሩብ ድረስ ከፍታለ ነው። ከዛ በታች ያለው በሪያል ላይ ምናምን ላይቆረጥ ይችላል ማለት ነው። ምክንያቱም እነዛ ጥቅቅን ነገሮች ናቸው። ዝም ብሎ ለመዝናናት ሰው ብድግ አድርጎ የሚወስደው ነገር ይኖራል እና ቂማ ያለው ዋጋ ያለው ነገር መሆን አለበት። ሩብዕ ዲናር የደረሰ በሚል ነው ሐዲሱ ራሱ ያስቀመጠው ማለት ነው። ተዛ በታች ያለው ቢሰርቅም አያስቀጣውም። እነዚህ ሁሉ ሽሩጦች መታወቅ አለባቸው። ሰዎች ግን በቁንጥል ዝም ብለው እስላምን ለማጥላላት ሰዎችን በቃ እንደዚህ ቀንጥሷቸው ይላል እስላም እያሉ ነው የሚያወሩት። እንዳው ሙስሊም ነን የሚሉት ሁሉ ይሄ ነገር እውነት እየመሰላቸው በጭፍኑ የነሱን ዘፈን በማጀብና በማጨብጨብ ለኩፍር እየተዳረጉ ነው ያሉት። እና እኛ ሙስሊም ነን የሚለው ሰው እኛ ሸሪዓ ተጥቢቅ አይደለም እንፈልገው ይልሃል። ታዲያ ምንድነው የምትፈልገው? ሙስሊም ሆነህ ሲያበቃ ተተሳካ ከጌታ ታለው በላይ ምን አለ? እኛ ይሄ አይደለም ጥያቄያችን፣ እኛ ይሄንን አንፈልግም ይላል። እንዳውም አንዳንዶችስ እንደዚህማ የሚሉ ካሉ እኛ እንዋጋቸዋለን ይላል። ጭራሽ እንዴት ዋጋ? አንተ ሙስሊም ሆነህ እንዴት ሙስሊም ወገንህን ሸሪዓ ይከበር ያለውን እንዴት ትዋጋዋለህ? ወዴት ልትሄድ? ጀሃነም። ስለዚህ እነዚህ ሁሉ ባለማወቅ ብዙ ሰዎች እንትን ይላሉ እና የዱን ب500 አስጀድን ውዲየት ማባሉሃ ቁጢአት ቢሩብዒ ዲናሪ ተሐኩሙ ማለና ኢለሱኩቱ ለሁ ወአን ነዑዘ ቢመውላና ሚን النار። አንዱ በወትሮ ጊዜ ነው ያው በደህና ዘመን በሚባለው ሸሪዓት الاسلام ተጥቢቅ በሚደረግበት ጊዜ አንድ ሙልሂር ሰው ነበረ እና እንዲሁ ገጣሚ ነገር አዋቂ ነበረና ይችን ነጥብ ሊያጥላላ ፈልጎ ኢስላም አንድ ሰው እጁ በሚቆርጥ ጊዜ ሰላማዊ ሰው እጁን ከቆረጠ 500 ዲናር ይከፈለዋል ካሳ ይላል። በአሁኑ ጊዜ 500 ዲናር የሚባለው በሚሊዮን የሚቆጠር ከባድ ገንዘብ ነው። እንደዛ ይብሏል። በሌላ በኩል ዘወር ብሎ እንደገና ደግሞ ሰርቆ ከተገኘ በሩብዕ ዲናር እጁ ይቆረጣል ይላል። ተመልከቱ የእስላምን አካሄድ ብሎ ሊያጥላላ ተነሳ። አዋቂዎችን እንትን ሊያወናብድ ማለት ነው።
እና ምን አይነት እንትን ነው ተናቁድ ነው የተፋለሰ አካሄድ ማለቱ ነው አንዲት እጅ ናት በአንድ ወቅት እንደ 500 ዲናር ይከፈላት የነበረች እጅ በሌላ ጊዜ ደግሞ 1 ዲናር ሳይሆን የ1 ዲናር ሩብ ተወሰደች ትቆረጣለች ተባለ እንደው እንግዲህ የጌታ ቃል ነው ከተባለ እንደፈረደብን ዝም ብሎ ማየት ነው እንጂ ምን ይባላል አለ ሌላው ጎበዝ አላጋጠመውና እንደኛ የፈዘዙ አልነበሩምና በዛ ጊዜ የነበሩት መልስ ሰጠው ወዳውኑ ማለት ነው አስቸኳይ መልስ ምን አለው ዒዙል አማነቲ አግላሃ ወአርኸሱሃ ዙሉል ኺያነቲ ፈፍሃም ሕክመተል ባሪ አለው አሁን ያልከው ነገር ልክ ነው አንድ ሰላማዊ ሰው ያላግባብ እጁ ቢቆረጥ በ500 ዲናር ካሳ ይሰጠዋል ግን ያቺ እጅ መልሳ ሰርቃ ብትገኝ ሩብዕ ዲናር ከደረሰ የሰረቀችው ይቆረጣል የሚለው የመጨረሻ መለኮታዊ ጥበብ ነው አለው አንተ ችግር ግን አልገባህም ደደብነህና አለው እና ቢገባህ ኑሮ ምንድነው ምስጥሩ አጭር ነው አለ ዒዙል አማና መጀመሪያ 500 ዲናር ይከፈላታል የተባለችው የታማኝ ሰው እጅ ናት የአማና ክብር ነው 500 ያደረሰው ዋጋዋን አለው ወአግላሃ ያስወደዳት 500 ዲናር እንዲከፈላት ያደረገው አማና ላይ ስለነበረች ነው አለው ወአርኸሱሃ ዙሉል ኺያና ኻኢን በምትሆን ጊዜ ግን ከ500 ዲናር ወደ ሩብ ዲናር አወረዳት አለ እና ፈፋም ሕክመተል ባሪ የኻሊቃችንን ጥበብ በዚህ መልክ ልትረዳው ይገባል አንተ ታልገባ ደንቆሮ ከሆንክ ሌሎቹንም ደግሞ ይዘመሞት የለብህምና ያላወቀ ሰው ፈስአሉ አለ ዚክሪ ነው የተባለው አንተ ለራስህ ሳታውቅ እንደገና የአላህን ቃል የተጋጨ አስመስለህ ሰውን ወደ ኩፍር ልትጋብዝ ነው የምትሯሯጠውና እኛ ግን እንደሚገባን ይህ ነው ሚስጥሩ ብሎ መለሰለት ይላል አይ ለማ ካነት አሚነተን ካነት ተሚነተን ይቺ ታማኝ በነበረች ጊዜ ዋጋዋ ውድ ነበር አለ ወለማ ካነት ሃነት ኺያና ስታረግን ረከሰች አለ እና እንደዚህ ነው እንግዲህ አሁን የሚያስፈልገን ሙስሊሞቹ አሁን በምስራቅ በምዕራብ ሁሉ በቃ ካፊር ባለጌ የተባለ ሁሉ እስላምን ሲያብጠለጥል ይታያል ሙስሊም ነን የሚሉት ደግሞ ለዛ ለሹባቸው መልስ መስጠት ሲገባቸው እነሱ አብረው ያጨበጭባሉ ያጅቧቸዋል አንገታቸውን ይደፋሉ እውነት እየመሰላቸው ማለት ነው ስለዚህ ለፍላፊ በለፈለፈ ቁጥር ባለጌ በባረቀ ቁጥር እኛ ተከትለን መሄድ የለብንም በዲናችን መኩራት አለብን ዲናችንን ማወቅ ማሳወቅ ግዴታችን ነው ባለማወቃቸው ነው ብዙዎቹ በቁንጥል ነው እነሱ ቃጥላት እንደፈለገ አንድ ነገር ያሳያቸዋል ከዛ በኋላ ቅጥረኞች ናቸው ሞያቸው ነው ለፍልፈው ነው የሚበሉት የና አጀንዳ ስሩበት እንግዲህ ይላቸዋል እንደፈለገ ያትትበታል ማለት ነው እሱ ምን ያድርግ ፋቂዱ ሸይ ላ ያቲ ኢማን የለው ስለ ዲን ግንዛቤ የለው እሱ ያው የመለፍለፍ ሞያ አላህ ሰጥቶታል ያንን አለቃው ያቀረበለትን አጀንዳ ይሄን ጥሩ አድርገህ ስራው ይለዋል خلاص እንደፈለገ ያብጠለጥለዋል ብርሃኑን ጨለማ ጨለማውን ብርሃን ጀግናውን ፈሪውን ጀግና መላኩን ቅዱስ ሰይጣኑን መልአክ አድርጎ ይስልልሃል ማለት ነው እንደዚህ እንዳይሆን ዲናችንን የማወቅና የማሳወቅ ኃላፊነት በእያንዳንዳችን ላይ ያለ መሆኑን ልንገነዘብ ይገባል ማለት ነው እና አያቱ መደምደማ ላይ ምን አለ ጀዛአን ቢማ ከሰባ እነዚህ ሁለት ሴትና ወንድ ሌቦች እንዲህ አይነት የማያዳግም ከባድ እርምጃ እንዲወሰድባቸው የተደረገው ለምንድን ነው በማን ጥፋት ነው በሰሩት ስራ ነው አለ አድቦ ቢቀመጥ ኑሮ ማን ይቆርጠው ነበር ስለዚህ ህብረተሰብ እያለቀሰ እሱ ባልሰራው እየተደሰተ መኖር አለበት እንደ ነው የሚለው ወይም ለጁን ማርጎ የተረጎመ ይኖራል እጆቹ የባለጌ እጅ ናቸውና ሌላውን አካል አይደለም የሚያዘዝኩት ያንኑ ወንጀል የፈጸመው እጅ እንዲቆረጥ ነው የተባለውና ይሄ ደግሞ ማንም ማዋቂ ነኝና አቂል ነኝ ያለ ሰው ሊቃወመው አይገባም ስለዚህ ተአቅል ተኢንሳንያ የራቁ ወይም የሌባ ጠበቆች ናቸው ይሄን የሚቃወሙት ማለት ነው ነካለ ሚን አላህ ከአላህ የሆነ የማያዳግም ሰቅጣጭ መቀጫ ነው እርግጥም አዎ መቀጫነቱ ከባድ ነው ግን ለማን ነው ለጸረ ህዝብ ለሆኑ ባለጌዎች ማለት ነው ለብዙሃኑ ህዝብ ግን ጸጋ ነው ይሄ والله عزيز حكيم አላህ ደግሞ ሁሉ ነገር አሸናፊ ነው እናንተ ብትንጫጩ ራሳችሁን ታጠፋላችሁ እንጂ በኩፍር የኔ ውሳኔ ማንም ሊሽረው አይችልም አሸናፊ ነኝና ይላል እንደገና በውሳኔ ደግሞ እንደናንተ አምባገነንና ጨፍጫፊ ሳልሆን ቁጥበበኛ ነኝ
በጥበቤ ለወንጀሉ ተመጣጣኝና ተገቢውን ውሳኔ ነው የሰጠሁት እንጂ እንዲሁ በማናለብኝ እናንተ አምባገነኖች እንደሚያደርጉትም አይደለም ይላል። ይሄው እንደዚህ የሚሉት ሰዎች ራሳቸው አንድ ሌባ የታወቀ አገር ያወቀው ታየሞቀው ሌባ ለምን ተቆረጠ እያሉ እየየው ይላሉ። የነሱ ፖለቲካ ሲነካ ግን ቢሙጀረድ ሸክ በመጠርጠር ብቻ ከነ ህይወት ያቃጥልሃል። በመጠርጠር ብቻ አውጣ ያላየውን ያልሰማውን ነገር ታላመንክ በስተቀር አንጀን ራስክን ዘቅዝቆ ሰቅሎ በሳት ያቃጥልሃል፣ በከራ ይገርፋል፣ ወራት አመታት ኩሉ ይሞታል እዛው። እነዚህ ናቸው ሮሮዎቹ፣ እነዚህ ናቸው ሮሮዎቹ ማለት ነው። እነሱ ግን አመት 2 አመት አስሮ ስንት መከራውን አብልጦ በነፃ ተለቀቀ ይባላል መጨረሻ። ወይ ነፃ ምን ሊያረገው ይፈልግ ነበር? ሊበላው ነበረ። እና አቅላችን እንደፈለጉ ይጫወቱበታል። ገንዘባችን መብታችን ሁሉም ነገር እኛ ያልነውን ብቻ አስቡ እኛ እናቅላችኋለን ነውና የሚሉት። አላህ ደግሞ ደባቸውንና ሚስጥራቸውን ስለሚያቅ እኔ ጌታ ያልኩህንና እነሱ የሚያወሩህን አገናዝበው አመሳክረው አቅልህን ተጠቀም፣ ዝም ብለህ አትነዳ እንደበግ ነው የሚልህ ማለት ነው። እና አንድ በደው ይባላል በወትሮ ጊዜ ግመል ነጅ ምንም የማያውቅ ቁርአን ያልቀራ ምን አላለ፣ ግን አረቢ ነው ቋንቋ ያውቃል። አንዱ ቁጭ ብሎ ቁርአን ይቀራል ድምጹን እንዱ ያንጎራጎራ ሲቀራ ገፈል ብሏል። ትንሽ ዘንጋለና አሳሪቆ ተፈቅጠው አይደሁማ ጀዛም ከሰው በደው ያቀራር አለና ወላሁ ገፉር ረሂም ብሎ ደመደመው አያቱን። ገፍላን አዚዙን ሐኪም የሚለውን ገፉር ረሂም ላለ በደው ተነሳ። ከላሙ من هذا አለ ሱብሃንአላህ ምንም አያውቅም እኮ የማን ቃል ነው የምታነብልን ያለው? የአላህ ነው አለ። አበደን ይሄ የአላህ ቃል አይደለም አለ። ሱብሃንአላህ كيف አለው። ደነገጠ። እሱ ሙስሐፉን ይዟል። ደነገጠ። ገፉር ረሂም እኮ ነው ያልከው አለው። አዎን እሺ አላህ እንዴት ይላል? እነሆ عز وقهر وحكم وقطع አለ። እንዴት እንዲህ ያደርጋለሁ? ገፉር ረሂም ቢልማ አትቁረጡት ተውት ማሩት ቢል ነበር እንደዚህ የሚባለው። ያ ይሄድም ማለት ከአያቱ መነሻ ጋራ መደምደሚያው ሊያዝ አይችልምና ልብ ብለህ ያሉ እንደዚህ ገና ሲያየው አረ አዚዙን ሐኪም ነው አለ። አላልኩም? አዚዙን ሐኪም ይሄው አሸናፊ ነኝ በስልጣኔ ይሄንን ማንም ዓለም ቢንጫጫም የኔ ስልጣን የሚገስሰው የለም በስልጣኔ ወስኛለሁኝ ደሞ ጥበበኛ ነኝ ነው እንጂ ይሄ ነው የሚስማማው አለ አያቱ ውሳኔው ጋራ። አንተ ግን ገፉር ረሂም ትላለህ። ገፉር ረሂም ቢሆን ኑሮ ነፃ ይለቀው ነበር። እና ገፉር ረሂም አይደለም አላህ አይደለም ጉዳዩ። አላህ ገፉር ረሂም ነው፣ ግን ያለ ቦታው መግፊራና ረህማውን አያስቀምጥም ነው ዋናው ነገር። ለእንዲህ አይነቶቹ ሰዎች ገፉር ረሂም መባል አዳላን ይቃወማል ማለት ነው። ለሚገባቸው ነው። አላህ ወረህመቲ ወሲዐት ኩለ ሸይእን ካለ በኋላ ምን አለ? ፈሰአክቱቡሃ للذين يتقون ነው ረህመት የሰፍነ ብሎ ኢብሊስንም ጀነት ያስገባው እንዴ? ማይሆን ነገር። ስለዚህ አላህ እንግዲህ Subhanahu Wa Ta'ala ለአቅልም ለጦብዕም ለሸርዕም ለሁሉም ነገር የተስማማ ነው። ግን ብዙ ዲደል እስላምን የሚያብጠለጥሉትና የሚያንቋሽሹት ራሳቸው የቆሸሹ አመለካከታቸው የተገለበጠባቸው አእምሮአቸው የተበረዘ ካልሆኑ በስተቀር ጤናማ አእምሮ ያለው ሰው ምንም አቃቂር ሊያወጣለት እንደማይችል ነው የሚያረጋግጥልን ማለት ነው። ይሄ ሁሉ ሆኖም ደግሞ አላህ Subhanahu Wa Ta'ala فمن تاب من بعد ظلمه ይላል። ሰው እንግዲህ የዚህ አይነት አስከፊ ጸረ ህዝብ የሆነ ብልግና ሲፈጽም ቆይቶ ተጊዜ በኋላ ጥፋቱን አውቆ ተጸጽቶ ከተመለሰሳ واصلح አቋሙን ካልተስተካከለ فإن الله يتوب عليه ይሄ ሰውዬ በአንድ ወቅት ሰው ነው ተሳስቶ ነበር። አሁን ግን ስተቱን አወቀ ተጸጸተ ተመለሰ ያነ አላህ ይምረዋል። ይሄ ነው እንግዲህ የሚገባው ማለት ነው። ተውባ በሚያደርግ ጊዜ ትናንትና ስተት ላይ ነበረ። ስተቱ ደግሞ በግል የራሱን የአላህን ሐቅ ብቻ ሳይሆን የህዝቦችን ሐቅ እያጠፋ ስለነበረ ለህዝቦች ሲል አላህ የማያዳግም እርምጃ ታዞበት ነበር። ግን አወቀ ስተቱን ተገነዘበ። ጌታ ይቅር በለኝ ባለፈው ካሁን በቃ ለመደኝም ብሎ ከተመለሰሳ አሁን እቀበለዋለሁ ይላል። ኢነላህ ገፉሩር ረሂም ያነ አላህ ምህረት ሰፊ ሩህሩህ ነው። ለምንድነው አሁን ምህረት ሩህራ ያገኘው? ለአንሁ ታብ ተመልሷል፣ አቋሙን ቀየረ። ተመጥፎ ወደ መልካምነት ሲመለስ እኔ መመለስለታለሁ። በዛ በመጥፎነቱ ግን ህዝብን እያስለቀስኩኝ እኖራለሁኝ ካለ
በምንም አይነት ራይ ሊደረግለት አይገባም ነው የሚለው ማለት ነው። እና ታይቡ من الذنب كما لا ذنب له እንደተባለው አንድ ሰው ወንጀል ሰርቶ ከወንጀሉ ከተመለሰ እንዳልሆነ እጀለ ይቆጠርለታል። ان الله يحب التوابين ويحب المتطهرين ከዛም አልፎ ታይብ የሆኑትን ሰዎች ይመለስላቸዋል ይላል። ግን ተውባ ሲባል ሽሩጥ አለው። ለምሳሌ በዚህ ደረጃ የሰውን ገንዘብ ሲዘርፍ ኑሮ ተተደራጀ በኋላ ሚሊዮን ታከማቸ በኋላ ተውባ አረጋለሁኝ እያለ የሚቀጥል ሊኖር ይችላል። እንደዛ አይደለም። ይሄ ዝም ብሎ የብልጣ ብልጦች ተውባ ሳይሆን መጀመሪያ አያቅም ነበር ምንም ነገር ጥፋቱ እንደሞያ የሚታየቸው አሉ የሚኮሩበት እንደ ብልጥነት አርገው የሚያዋሉ ስልጣኔ አርገው የሚያዋሉ ሸሪካም ያቋቁማሉ በሌብነት ሞያ ቢሮ ከፍቶ ሌቦችን ኮርስ እየሰጠ እያሰማራ ኒስባ ይሄን ያህል ካመጣቸው ይሄን ያህል እናንተ ድርሻ ይደረግላችኋል እያለ በትልልቁ በሰለጠነው ሀገር ማለት ነው። የኛ ሀገር እኮ ቢዳይ ነው ዝም ብሎ ኋላ ቀር ነው ሌብነቱ ራሱ ምን አለው 50 ሪያል 10 ሪያል ነው የሚወስደው። ሌሎቹ ሚሊዮን ነው የሚሰርቁት እኮ ተደራይተው ቢሮ ከፍተው ፍቃድም ተሰጥቷቸው ማለት ነው። መንግስት ሳያውቀው ነው እንደ ቢሮ የሚከፍተው። ስለዚህ የዚህ አይነቱ እንግዲህ ሁኔታ ነው ያለውና ይሄን ሁሉ አላህ በአለም ደረጃ ያሉትን ችግሮች ያውቃል። ያንድ አካባቢ ያንድ ደካሞችን አይደለም ያየው። በዛ ደረጃ እንግዲህ የሄዱት ለምንድን ነው? ልክ ስለሆኑ ነው። የሚሰቀጥጣቸው የዚህ አይነት ህግ ስለሌለ ነው ማለት ነው። የዚህ አይነት ህግ ቢኖር ማን ፈቅዶለት መጀመሪያ እንዴትስ ብሎ ይደራጃል? እንደስ ደግሞ በአንድ ከተማ ውስጥ ሪያድ አሁን በጣም ትልቅ ከተማ ነው። አንድ ሰው እጁን ተቆርጦ እንደዚህ በሌብነት ነው ማለት ከታወቀ ሪያድ የሚሰርቅ ሰው አታገኙ አበደን። ምክንያቱም እጁን ማጣት የሚፈልግ ሰው ስለሌለ ማለት ነው። ስለዚህ ነው እንግዲህ አላህ Subhanahu Wa Ta'ala ይሄን ነገር በዚህ መልኩ ያስቀመጠው። ግን ተውባ ታደረጉ በሚልበት ጊዜ ሽሩጦት ተውባ መጠበቅ አለበት። ሲዘርፍ ኑሮ የፈለገውን የልቡን ካደረገ በቃኝ የሚለውን ከወሰደ በኋላ ተዛ በኋላ እንግዲህ አያምርብኝም ያው ሸምግል ያለው ብያዝም ውርደት ነው ምናምን ብሎ የሚተው እሱ ሌላ ጉዳይ ነው። ምክንያቱም ሀጃውን ጨርሷል። ግን በፍላጎት ላይ ያለ ማድረግ እየቻለ ለአላህ ብሎ እርግፍ አድርጎ ተወው ማለት ነው። በዛ መልክ የተወው ሰው ምናልባት እስከዛሬ የዘረፋቸው ሰዎች ላያቃቸው ይችላል። ለመልስ ቢል አያቅም ባለቤቱ ለማን እንደሆነ። ስለዚህ የሚያቀው ካለ ይመልሳል ትክክለኛ ተውባ ከሆነ ማለት ነው። ከለለሳ ለመመለስ የማይችልበት ደረጃ ከደረሰ የሚችለውን ሁሉ ያደርጋል። ለምስኪን ሰደቃ ይሰጣል አጅሩ እንዲደርሳቸው እያለ ማለት ነው። ከዛ ጌታውን ጋር ይታረቃል ማለት ነው። አለበለዚያ ዝም ብለህ ዘርፍ ኑሮ የልብህን ካደረክ በኋላ ተውባ ተውትልላ አስተግፍሩላህ እንደሚለው የገር ገበሬ እንደዛ አይነት የድመት ተውባ አይደለም ማለት ነው። ስር ነቀል ተውባ ካደረክ የምትችለውን ሁሉ እርምጃ ወስደህ በዚህ በዱንያ ላይ ገንዘብህን በሙሉ መመለስም ካለብህና ሰዎችን ካወቃቸው በቃ ድህነት ይቻለኛል ብሎ ጨርሶ ለመመለስ ፍቃደኛ የሚሆንበት ደረጃ ከደረሰ ያ ነው ተውባው የሚሟላለት ማለት ነው። ያኔ አላህ ይመለስለታል፣ በምህረቱ ይቀበለዋል፣ በረራዩ አጎናጸፈዋል የሚለው እሱን ነው። አለም ተዓለም ይላል እና በዚህ ህግ ዙሪያ አላህ Subhanahu Wa Ta'ala ብዙ ተቃዋሚዎችና ብዙ ሙጅሪሞች እንደሚቆጡ ያቅ ነበር አበክሮ። ስለዚህ አስቀድሞ መከላከያውን ይናገራል ማለት ነው። አለም ተዓለም አታቅምን አዩሃል ሙንኪር ለهذا التشريع الحكيم ይሄንን ጥበበኛ የሆነ መለኮታዊ ህግ የምትጻረረውና የምትተቸው ሁሉ ለመሆኑ አታውቅምን ይለዋል። ትናንትም የነበረው ዛሬም ያለው ነገም የሚመጣው እያንዳንዱ ጸረ እስላም የሆነ ሰው ሁሉ ይቺ ኺጧብ ትደርሰዋል። አለም ተዓለም ይልሃል። መጀመሪያ አንተ አቅምህን ወቅ ማንን ነው የማንን ህግ ነው የምትተቸው? አለም ተዓለም አታውቅምን አን አላህ ጀለ ثناؤه አላህ Subhanahu Wa Ta'ala ለሁ ሙልኩ السماوات والارض የሰማያትና የምድር ስልጣን የእርሱ ብቻ መሆኑን ታውቃለህ አታውቅም? መጀመሪያ በህጉ ላይ ትችት ከመሰንዘር በፊት ይላል በማን መምለካ ላይ ነው ጌታ ይሄን ውሳኔ የሰጠው ነው። አንድ እንግዲህ ባለስልጣን ያንድ ሀገር ገዥ ከሆነ ያ ባለስልጣን የወሰነውን ያወጣውን ደንብ አንድ ተራ ግለሰብ ተነስቶ መተቸት ይችላል? ይችላል አይችልም? ቀበሌ እንኳን መተቸት አትችልም አበደን። አንድ ሾርጧ እንኳን ስርዓት ካለ ማማለስ አትችልም። ትራጅዕኒ ነው የሚልህ ማለት ነው። ስለዚህ አላህ ማሊከ السماوات والارض ሰማያትና ምድርን በሙሉ የፈጠረ ባለቤት
የሆነ ጌታ በገዛ ንብረቱ በገዛ ግዛቱ ነው ይሄንን ስርዓት ያስቀመጠው በማንም ግዛት አይደለም ማለት ነው ስለዚህ አንተ ጢጫን ጋር እንኳን ማትወዳደረው ሰው እየተመረተ ተነስተህ እንዴት ጌታ የቃሲ የሆነ ህግ እንዴት ትላለህ ማን ነው ቃሲ የሆነ ህግ የሚዘረጋው በማን ግዛት በማን መብት ላይ ነው እኔ እኮ በግዛቴ ውስጥ ነው ይሄን እንትን ያልኩት ዓለም በሙሉ የኔ ግዛት ናትና ሌሎች የውሸታሞች እዚህ ግባ የማይባሉት ያንተ አባገነኖች ህዝብን በሳት ያቃጠሉ በላዩ ላይ በራሚል ሙተፈጅራይ እንትን ይያሉ መላእክቶችን የሚፈጁትን ቀጥ ብላችሁ አትናገሯቸው ለምን ስልጣን ዱላው ላንተ የሚደርሳልና ማለት ነው ማን ነው እስቲ በአለም ላይ ያለ ሰው አሁን በሻር አልአሰድን አንድ ቀን ቢነሳ ታንድ ቀን በላይ ሊያውለው ይችላል ሁሉም ቢያምጽ ይሄን ሰው ያንድ በሉ ቢል ይሄው ሊሆን ይችላል ግን ጸጥ ለምን በገዛ የራሳቸው ጉዳይ እኛ ዘንድ አይንጣብን ብቻ ስለምትል ብቻ ነው ማለት ነው ግን ሁሉም ቢያምጽና ቢተቸው ይሄ ነገር ተጽዕኖ ያደርግ ነበር አላህ ግን ረብ ሰማዋት ወልአርድ ላይ ተተቻላችሁ በቀላሉ ቁጭ ብላችሁ አላህ እንዴት አይነት ጨካኝ የሆነ ሰው አንድ ቸግሮ ተሰረቀ እጅን ቀንጥሱት አንድ ነገር ሰው ተገደለ ግደሉት ለምን ዘመናዊ የሆነ መቀጫ አይደረግም ማን ነው ዘመናዊ ዘመኑን የማን ነው የፈጠረው ዘመናዊዎችን ማን ነው ያመጣቸው በማን ላይ ሱብሃንአላህ አቅሉን እንግዲህ መጠንና ደረጃውን አለማወቅ እኮ ነው አንድ ሰው እንግዲህ በአንዲት ግዛት ውስጥ ትንሽ ባለስልጣን ካለ አንተ ሄደህ አንዲት ክልማ ልትናገር አትችልም ይሄ ህግ ልክ አይደለም ማለት ትችላለህ አትችልም ግን ረብ ሰማዋት ወልአርድ ዛሊም ነው ትላለህ አፍክም ወልተ ማለት ነው ይሄ ዘመኑ ጋር የማይሄድ ህግ ነው ትላለህ እንደገና እሱን ህግ ወጥ አገር እንደሌለው ግዛት እንደሌለው የማያገባው ቦታ እንደገባ አድርጎ ነው የሚተቹት ማለት ነው መጀመሪያ እኔ ማንነቴን ተገንዘቡ አለ ህግን ተመተቸታችሁ በፊት እና አለም ተዓለም አን الله له ملك السماوات والارض በሰማያትና በምድር ውስጥ ያሉ ስልጣናት በሙሉ የኔ ናቸው በገዛ ስልጣኔ በገዛ ህዝቤ በገዛ አገሬ የፈለኩትን ባረግ አልዞልም መጀመሪያ ان الله لا يظلم الناس ولكن الناس انفسهم يظلمون ان الله حرم الظلم على نفسه فلا تظالموا እያለ ነው አልዞልምም ንጹሃን ሰው ቅጡ አልኩኝ እናንተን ራሳችሁን የሚበድልና የሚበዘብዛችሁን እኮ ነው እኔ እንዲቀጣ የማዘው ስለዚህ መጀመሪያ በሙልኬ ላይ ነው እኔ ያዘዝኩት ሰው በስልጣኑ በግዛቱ ውስጥ የፈለገውን ህግ ማውጣት ይችላል ትላላችሁ የናንተ ውሸታሞቹ ዛሊሞቹ ግፈኞቹ እኔ ግን በሰማይ ምድር የኔ ግዛት ሆኖ ያለ በገዛ ዓለሜ ለምን እንዲህ አይነት ህግ አወጣ ትሉኛላችሁ አረ እናንተ ሰዎች ወዴት ነው እየሄዳችሁ ያለው ኢላላ አላህ Subhanahu Wa Ta'ala يعذب من يشاء ስለዚህ መምለካው የራስ እስከሆነ ድረስ ሀገሩ በሙሉ ዓለሙ ሰማይ ምድሩ የኔ እስከሆነ ድረስ ከባሮች ጥፋት አያጥፍተው ሊቀጡ የሚገባቸውን የፈረድኩባቸውን እቀጣቸዋለሁ አሁንም እቀጣለሁ ብትንጫጩ ምን ታረጋላችሁ ويغفر لمن يشاء ከፈለገ ደግሞ የፈለገውን አስባብ المغفرة ተመጣለት ሊምረውም ይችላል እኔ ምምረው ለምን ማርከው ምቀጣው ለምን ቀጣው ማለት የሚችለው ከተውንስ ማን ነው ይላል والله على كل شيء قدير አላህ በሁሉም ነገር ላይ ፍጹም ቻይ የሆነ ጌታ ነውና መጀመሪያ በገዛ ግዛቴ በገዛ ዓለሜ በገዛ ፍጡሬ ነው የወሰንኩት ሌሎች ግን ማያገባቸውን ያልፈጠሯቸውን ባለዘረጉት መሬት ላይ ባልፈጠሩት ዓለም ላይ የፈለጉትን ህግ እየደነገጉ ህዝብን ሲጨፈጭፉ ለምን የሚላቸው የለም እኔን ግን በገዛ አገሬ በገዛ ግዛቴ በገዛ ፍጡሮቼ ዞለምካቸው ትሉኛላችሁ አሁን እናንተ አቅለኞች ትባላላችሁ ነው እንግዲህ የሚለው አላህ Subhanahu Wa Ta'ala ስለዚህ ቀድርህ ነው ወቅ መተቸትም ካለብህ ማን ነው በማን አንደበት ማን ነው የሚተቸው ነው የሁሉ እንግዲህ ታአቅል ርቀን ሄደን ከዲንም በጣም እንትን ብለን እንዴ አሁን ጥላቶቻችን የሚሰሩት እንደባ በጥርጣሪ አይን ማየት እንኳን ሲገባን እኛ ያጨበጨብንና ያዘፈንላቸው ነው እነሱ የሚያቀራሩት ማለት ነው እኛ ግን ይሄ እኮ የረበል ዓለሚን ውሳኔ ነው አንተ አግባብ አይደለም የምትናገረው ያለው እስቲ በፕሬዝዳንቱ ላይ በጠቅላይ ሚኒስትሩ ላይ አፍክን ክፈት ብትለው ያፈር ነበረ ማለት ነው ይሄንን የሚላቸው ስላጡ ምን ያድርጉ እነሱ መጀመሪያም ካፊር ናቸው ላዘም በባዕድ الكفر ተኩፍር ወላይ ምን ወንጀል አለ ማንን ይፈራ ስለዚህ እንግዲህ አላህ Subhanahu Wa Ta'ala ያከፈረ ይክፈር ያመነ ይመን ምርጫውን ሰጥቶታል በዱንያ እስካለ ድረስ ግን ችግሩ አሁን አማይነን የሚሉት
እምነተ ቢሶች ናቸው። ካዲዎቹ በክደታቸው መቀጠል ያው መሽሩዓቸው ነው፣ አዲስ ነገር የለም። ግን አማይነን የሚሉት ራሱ ስማቸው አማይ ተብሎት ያበቃ የካዲዎቹ ሎሌዎችና አቀንቃኞች ሆነው መገኘታቸው በጣም አሳፋሪ ነውና መጀመሪያ የኔን ህግና ስርዓት ከመተቸታችሁ በፊት ማን ነው በማናገር በማን ግዛት በማን ፍጡሮች ላይ ነው ህግ ያወጣው የሚለው ጥያቄ እስቲ መልስ ስጡ ታወቃችሁ እያለ ነው ያለው። አላህ ደግሞ በሁሉ ነገር ላይ ቻይ ነው። የፈለከው ብትንጫጫ ራስክን ትጎዳለህ ለጀሃነም ትዳርጋለህ እንጂ አላህን መቼም የሚበግረው የለም። ነገሌ ተቆጥ ብሎ የሚፈራበት ነገር የለምና በሙሉ ስልጣኑ የፈለገውን ይወስናል እስከ መጨረሻው እያለ ነው ማለት ነው። ያ አዩሃ ረሱል ከዛም ቀጥሎ አንተ መልእክተኛ የሆነ ያ መሐመድ ይላቸዋል አለይሂ ሰላቱ ወሰለም ላ يحزنك الذين يسارعون في الكفر እነዚህ እንግዲህ የጌታን ደንብና ህግጋት የሚያብጠለጥሉትና የሚያጥላሉት እነዚህ የወንጀል የኩፍር ፈረሰኞች ናቸው። ስለዚህ እነሱ በኩፍር መስክ ላይ ሲናጥጡ ሲሮጡ አያሳዝንህ፣ ራሱን ነው ለጥፋት የሚዳርገው። ሰዎችን እንግዲህ እስላምን የመሰለ ኑር መመሪያ አምጥተህላቸው የጌታቸውን ቃል መስማትና መልእክተኛውን መከተል ትተው በተቃራኒው እንደገና የኔን ህግ ያጥላሉና አንተን ያስዋሹ ያስተባበሉ የሚገሰግሱትና የሚናጥጡት ሰዎች የራሳቸው ጥላት ናቸው። ራሳቸውን ነው እንጂ የሚያጠፉት በእኔ ላይ ጉዳት ያደርሱብኛል ብለህ አትዘን፣ ምንም ሊያረጉ አይችሉም ይላል ማለት ነው። من الذين قالوا آمنا بأفواههم ሱብሃንአላህ ልክ አሁንኛ ቀጥታኛ ላይ መጣ ማለት ነው። ባፋቸው አምነናል የሚሉት ሰዎች ባፋቸው አምነናል ብለው አንተ ጋር ይዘምራሉ፣ ግን በተግባራቸው ጥላቶች ጋር ናቸው። አላህ የከለከለውን ለምን ከለከለ ያዘዘውን ለምን አዘዘ የሚሉ ናቸው። ወይም ሲሉላቸው የሚያጨበጭቡና የሚያጅቡት ናቸው። እነዛ እንግዲህ ራሳቸውን ነውና የሚያጠፉት አንተ አያሳዝኑህ። ሌሎቹ የካዱትስ መቼም ለይቶላቸዋል፣ ቢሻው ግደለም። ሙስሊም ነኝ የሚለውም እንደገና የአላህን ሸርዕ እንዴት ይቃወማል? እንዴት አይነት አሳዛኝ ጉዳይ ነው አትበል፣ አትዘን። በቃል ብቻ ነው የተለያዩት፣ በምላሳቸው ባፋቸው ነው ኢማንን የተናገሩት እንጂ ልባቸው ውስጥ ኢማንማ ቢኖር ኑሮ ይሄን አያደርጉትም ነበርና እነሱም አያሳዝኑ አብረው ይሄዱ መረጡት ጋር ይላል አላህ Subhanahu Wa Ta'ala። من الذين قالوا آمنا بأفواههم ባፋቸው ብቻ አምነናል የሚል መግለጫ እየሰጡ ሻሃደተን እየተናገሩ ወለም تؤمن قلوبهم ልቦናቸው ያላመኑ የሆኑ ሰዎች እንዳያሳዝኑ። ልቦናቸው ማቢያምን ኑሮ ከአላህ የበለጠ አዲል የት ይገኛል? እና ምክንያቱ ህክማው እንኳን ባይገባው አላህ ተዓላ መቼም አላህ አዚዙን ሐኪም ነውና ከሁሉም በላይ እንደሚያቃቃለው ከሁሉም በላይ ለፍጥር እንደሚያዝን አቃለሁኝ እና ታላህ በላይ ማን ኑሮ ነው ይሉ ነበር። ግን ይሄን ማለት ተው ሙሸኪክ በመጣ ቁጥር እንደገና አብረው የሚያጨበጭቡ ሰዎች ራሳቸውን የሚያጠፉ እንጂ አንተ ሊያሳዝኑህ የሚገባቸው አይደለም ይላል። هذا وصلى الله وسلم على النبي وعلى اله